ሴት እንደ እብድ ትሆንልሃለች። ግን እነዚህ 4 ስህተቶችን ሆን ብለህ ተሳሳት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ድንገተኛ መሳም። ይሄ ቆንጆ ስህተት ነው። የዚህ ድርጊት ጥበብ ያለው ደንብ በመጣስ ላይ ነው። ሴት ልጅ በንግግር መሃል አእምሮዋ ሎጂክ ላይ ነው የሚሆነው። አንተ ድንገት ንግግሯን በሳም ስታቋርጠው አእምሮዋ መስራት ያቆምና ወደ ስሜት ብቻ ይገባል። ያለምንም ማስጠንቀቂያ የተወሰደ እርምጃ ስለሆነ የመከላከያ ግድግዳውን ያፈርሰዋል። ልሳምሽ ብሎ መጠየቅ ስነ ስርዓት ሊሆን ይችላል፣ ግን ደግሞ ፍላጎትን ያቀዘቅዛል። ድንገት መሳም ግን ስሜቴን መቆጣጠር አቅቶኛል የሚል መልእክት ስላለው አንተን በጣም እንደ ሳብካት ስለሚነግራት በውስጧ ትረካለች። ይህ ድርጊት ውጤቱ ምንም ይሁን ምን ለፍላጎቴ እርምጃ ወስዳለሁ የሚል የወንድነት ድፍረት ያሳያል። ብትቆጣስ የሚለው ስጋት ውስጥ አለመሆን እሷ ይበልጥ እንድትገዛል ያደርጋታል። ድንገት ስማት ወዲያው ወደ ንግግር ብትመለስ ወይም ብትለያት ያ ቅጽበት አእምሮዋ ውስጥ እንደ ተአምር ተቀርጾ ይቀራል። ለምን አደረገው እና መቼ ይደግማል የሚለው ጥያቄ ሰላም ይነሳታል። በአጭሩ ይህ ስህተት ስነ ምግባር የጎደለው ግን ሊቋቋሙት የማይችሉት የወንድ ባህሪ ነው። ሁለተኛ፣ በሰዎች ፊት ስሜትን መግለጽ። ባህላዊ እሴቶች በጣም በተጠናከሩበት ማህበረሰብ ውስጥ እንደ ትልቅ ነውር እና ስህተት የሚታይ ድርጊት ነው። ነገር ግን ሴት ልጅን ከውስጥ የሚያቀልጣት ትልቁ ሚስጥር እዚህ ውስጥ ተደብቋል። ይህ ድርጊት የሚፈጸመው ብዙ ሰው ባለበት፣ ቤተሰብ ወይም ጓደኞች ባሉበት ቦታ በማህበራዊ ደንብ ተገቢ አይደለም የሚባሉ የቅርበት ምልክቶችን ለምሳሌ ጆሮዋ ስር ተጠግቶ በስሜት ማውራት፣ እጇን በባለቤትነት መጨበጥ ወይም ግንባሯን መሳም በድፍረት ስታደርግ ነው። ይሄ ለምን እንደ ትልቅ ስህተትና ነውር ይታያል? በኢትዮጵያም ሆነ በብዙ ባህሎች ክብር የሚመዘነው በሰው ፊት ራስን በመግዛት ነው። በሰው ፊት ለሴት ልጅ እንዲህ አይነት ቅርበት ማሳየት ቃል አዋቂነት፣ ስነ ስርዓት የለሽና ለሰዎች ክብር አለመስጠት ተደርጎ ይወሰዳል። ሰዎች ይህ ወንድ ምን ሆኖ ነው ብለው እንዲታዘቡ የሚያደርግ ስህተት ነው። ታዲያ ሴቶች በስነ ልቦናቸው ለምን ይወዱታል? ልባቸው ስለምን ይደሰትበታል? ምክንያቱ ይሄ ነው። ይህን ስታደርግ ለሷ አንቺ ከዓለም ሁሉ በላይ ነሽ የሚል መልእክት ያስተላልፍላታል። አንተ የሰዎችን ትዝብትና የባህልን ገደብ ጥሰህ ስሜትን ስታሳያት ለሷ የምታስተላልፈው መልእክት ከማንም ሰው አስተያየት በላይ አንቺ ትበልጭብኛለሽ የሚል ነው። ይህ ለሴት ልጅ እጅግ ከፍተኛ የሆነ የደህንነትና የኩራት ስሜት ይሰጣታል። አንተን እንደ ጀግና እንድታይ ያደርጋታል። በሰው ፊት የምታሳየው ትኩረት ንግስት እንደሆነች እንዲሰማት ያደርጋል። ይህ ወንድ በድብቅ ሳይሆን በይፋም የኔ ነው የሚል እርግጠኝነትን ትቀዳጃለች። ልቧ የሚደሰተው በሌሎች ሴቶች ፊት ያገኘችውን የባለቤትነት ክብር ስታስበው ነው። ሰዎች ምን ይሉኛል ብሎ የሚጨነቅ ወንድ ለሴት ልጅ ማራኪ አይደለም። አንተ ግን የሰውን አስተያየት ነገ ፍላጎትን ስትተገብር በራስ የምትመራና የምትተማመን ወንድ መሆንን በተግባር ታረጋግጥላታለህ። ይህ ድፍረትህ ይህ ወንድ በማንም አይመራም የሚል መተማመኛ ይሰጣታል። የተከለከለ ነገር ወይም ስውር የሚባል ድርጊት በሰው ፊት መስራት በውስጧ የአደጋ ስሜትን ይፈጥራል። ይህ ስጋት ደግሞ ስሜቷን ይበልጥ ያነቃቀዋል። በሰዎች መካከል ሆናችሁ አንተ የምታደርግላት ንግግር ወይም ሹክሹክታ ከማንኛውም የግል ግንኙነት በላይ ልቧን በኃይል እንዲመታ ያደርገዋል። በአጠቃላይ ይህ ስህተት በሰው ፊት ባለጌ ሊያስብልህ ይችላል፣ ለእሷ ግን ፍጹም ታማኝና የማይፈራ አፍቃሪ ያደርግሃል። ሴት ልጅ በሰው ፊት የሱ መሆኗን ዓለም እንዲያውቅላት በስውር ትመኛለች። ሶስተኛ፣ በኃይል ይዞ ወደ ራስ መሳብ። በማህበራዊ ግንኙነት ውስጥ እጅግ አወዛጋቢ ቢመስልም በውስጠ ታዋቂነት ግን ትልቅ የመሳብ ኃይል ያለው ድርጊት ነው። ይህ ድርጊት የሚፈጸመው አብራችሁ በምትራመዱበት ወይም ቆማችሁ በምትወያዩበት ወቅት ነው። እሷ የሆነ ነገር ለማድረግ ወይም ለመሄድ ስትል አንተ ድንገት እጇን ወይም ወገቧን በጠንካራ ሁኔታ ይዘ ወደ ራስ አካል ታስጠጋታለህ። ይሄ ለምን እንደ ትልቅ ስህተት ይታያል? በዘመናዊ ማህበር ደንብ አንድን ሰው ያለ ፈቃዱ በጉልበት መንካት ወይም መሳብ እንደ ሻካራነት አልፎ ተርፎም እንደ አለመከበር ሊቆጠር ይችላል። ለምን በኃይል ትስበኛለህ የሚል ቅሬታ ሊያስነሳ የሚችል ድርጊት ነው። ታዲያ ይህ ሆኖ ሳለ ሴቶች በስነ ልቦናቸው ለምን ይህን ይወዱታል? ሴት ልጅ በወንድ ጥንካሬ ውስጥ መገኘትን በተፈጥሮ ትፈልጋለች። ያ ድንገተኛ ጥንካሬ እኔ ካንቺ ይበልጣለሁ፣ በእኔ ቁጥጥር ስር ነሽ የሚል መልእክት ያስተላልፋል። ይህ ደግሞ በውስጧ ጥበቃ እንዲሰማት ያደርጋል። በስሱ ከመንካት ይልቅ በኃይል መሳብህ በጣም እፈልግሻለሁ የሚል መልእክት በድርጊት ያስተላልፋል። ንግግር የማይገልጠውን የውስጥህን ስሜት በጉልበት ስትገልጠው ያንተ እውነተኛነት ይገባታል። አንቺ እኔ ነሽ ብሎ በቃላት ከማወጅ ይልቅ በአካል ወደ ራስ ማስጠጋት ለሴት ልጅ ትልቅ ኩራት ነው። ወንድ ልጅ የኔ ናት ብሎ በድፍረት ንብረትነቱን ሲያሳይ ሴት ልጅ እዚያ ወንድ ላይ መማረክ ዕድሏ ከፍተኛ ነው። ይሄም ደግሞ በስሱ ድንጋጤ ይፈጥርባታል። ያ ድንገተኛ ድንጋጤ በደሟ ውስጥ ከፍተኛ የልብ ትርታን ይፈጥራል። ያ የልብ ትርታ ደግሞ ከፍርሃት ይልቅ ወደ ስሜታዊ መነቃቃት ይቀየራል። አራተኛ፣ የግል ንብረቷን መውሰድ። በውጪ ሲታይ እንደ ስርቆት ወይም የግል ነፃነትን መጋፋት ተደርጎ የሚወሰድ ትልቅ ስህተት ነው። ነገር ግን ሴት ልጅ ካንተ ጋር ያላትን ቀረቤታና ያንተን በራስ መታመን የምትመዝንበት ጥልቅ የሆነ ስልት ነው። ይህ ድርጊት የሚፈጸመው በእጇ የያዘችውን ስልክ፣
መነጽሯም ወይም ሌላ የምትወደው ቁሳቁስ ነገር ያለ ፍቃድ በድንገት መውሰድና አልሰጥሽም በሚል ተጫዋችነት ውስጥ በመቆየት ነው። ታዲያ ይሄ እንደ ትልቅ ስህተት ለምን ይታያል? በማህበራዊ ሕግ የአንድን ሰው የግል ንብረት ያለ ፈቃድ መንካት ትልቅ ድፍረትና ንቀት ነው። ለምን ስልኬን ትነካለህ? የግል ነጻነቴ ነው የሚል ቁጣ ሊቀሰቅስ ይችላል። በባህልም ቢሆን የአዋቂ ሰው ባህሪ ሳይሆን የህፃናት የጨዋታ ስህተት ተደርጎ ሊወሰድ ይችላል። ቢሆንም ግን የሴቶች ስነ ልቦና ይህንን ይወደዋል። አንድ ወንድ የሴት ልጅ ንብረት ያለ ፈቃድ ሲወስድ በእሷ ላይ ያለው ተሰሚነት ወይም ደረጃ ከፍተኛ መሆኑን ያሳያል። እሷን እንደማይፈራትና በእሷ ፊት እንደማይሸማቀቅ ማረጋገጫ ነው። ሴቶች ደግሞ የማይፈራቸውንና የሚገዳደራቸውን ወንድ በስውር ያደንቃሉ። ንብረቷን ስትወስድባት ያንን ለመመለስ ስትል ወደ አንተ መቅረብ፣ መታገል ወይም መለመን አለባት። ይህ ድርጊት በአካል እንድትቀራረቡና እንድትነካኩ በር ይከፍታል። ስህተቱ ወደ ፍቅር ትግል ይቀየራል። ንብረቷን መውሰድ በእሷ ህይወት ውስጥ ጣልቃ ገብነትን ያሳያል። አንቺንም ሆነ ንብረትሽን የራሴ አድርጌ ነው የማየው የሚል ስውር የባለቤትነት መልእክት አለው። ይህ ደግሞ ይህ ወንድ በእኔ ላይ ስልጣን አለው የሚል ስሜት ይፈጥርባታል። ሁል ጊዜ እባክሽን እና ይቻላል የሚል ወንድ ይሰለቻቸዋል። እንደዚህ አይነት ድፍረት ያለበት ስህተት ስትሰራ ግን ግንኙነቱ ከልምምድ ወጥቶ አስደሳችና ፈታኝ እንዲሆን ያደርገዋል። አምስተኛ በስሜት መሃል ትቶ መሄድ። ይህ ድርጊት በወንድና በሴት ግንኙነት ውስጥ ሊደረጉ ከሚችሉ ስህተቶች ሁሉ እጅግ አደገኛውና አስደንጋጭ የሚባለው ነው። በስሜት መሃል ትቶ መሄድ ማለት ሁኔታዎች ሁሉ ተመቻችተው የልብ ትርታችሁ ጨምሮ እሷ ካንተ የላቀ ፍቅርና ቅርበት በምትጠብቅበት ሰዓት፣ ለምሳሌ ልትስማት ስትል ወይም ልታቅፋት ስትል ድንገት ሰዓትን አይተ በቃ ዛሬ ይበቃናል መሄድ አለብኝ ብለህ ጥላት መውጣት ማለት ነው። ይሄ ለምን እንደ ትልቅ ስህተትና ወንጀል ይታያል? የጀመርነውን ስሜት ለመጨረስ እንኳን ዋጋ አልሰጠሽኝም የሚል ስሜት ይሰጣታል። የገነባችውን የፍቅር ስሜት በአንድ ሰከንድ ውስጥ አፈር ታበላዋለህ። እኔን ትቶ የሚሄድበት ምን ትልቅ ጉዳይ አለው ብላ እንድትቆጣና እንድትበሳጭ ያደርጋታል። የሰው ልጅ አእምሮ የተጠናቀቁ ትውስታዎችን ወዲያውኑ የመርሳት ባህሪ ያለው፣ ነገር ግን ያልተጨረሰ ስሜት በአእምሮ ውስጥ እንደ ቁስል ይከፈታል። አንተ ጥላት ስትሄድ ያንተ መሄድ ሳይሆን ያልጨረሳችሁትን ስሜት ደጋግማ ታስባለች። ያ ያልተጨረሰ ስሜት በአእምሮዋ ውስጥ አንተን ብቻ እንድታስብ የሚያደርግ ሰንሰለት ይሆንባታል። ልቧ የሚደሰተው አንተን በናፍቆት በምትስልበት ሰዓት ልቧ የሚደሰተው አንተን በናፍቆት በምትስልበት በዚያ የስቃይ ሰዓት ነው። አብዛኛው ወንድ ሴት ልጅ ስሜት ውስጥ ስትገባ ራሱን ይስታል። እሷ የፈለገችውን ሁሉ ይሰጣል። አንተ ግን በዚያ ሰዓት መሄድ መቻለ ራሱን መቆጣጠር የሚችል ኃይለኛ ወንድ መሆንን ያሳያል። ለሴት ልጅ ደግሞ ለስሜቱ የማይሸነፍና ራሱን የሚመራ ወንድ እጅግ ማራኪ ነው። ይህ ድፍረትህ እኔን ለማግኘት መታገል አለብሽ የሚል መልእክት አለው። አንተ ስትሄድባት በውስጧ እንዴት እኔን ትቶ ይሄዳል የሚል ትልቅ እልህ ይፈጠራል። ይህ እልህ ደግሞ ወደ ከፍተኛ መሳሳብ ይቀየራል። የማልገኝ ነኝ ብላ ስታስብ አንተ መታያን ግድግዳ ስታፈርሰው ያጣችውን የበላይነት ለመመለስ ስትል ካንተ ጋር ለመሆን ትጋደላለች። ያለምንም ችግር የተጠናቀቀ ግንኙነት ይረሳል። እንዲህ አይነት ስህተት የተሰራበት ግንኙነት ግን ቀጣዩ መቼ እንደሚሆን በታላቅ ጭንቀትና ጉጉት እንድትጠብቅ ያደርጋታል። ልቧ የሚደሰተው አንተን ዳግም ስታገኘ የምታገኘው እርካታ እጥፍ ስለሚሆን ነው። ስድስተኛ የአካል ክልልን መጣስ። ይህ ድርጊት የሚፈጸመው ያለምንም ቅድመ ማስጠንቀቂያ ሆን ብለህ እሷ ወዳለችበት በጣም ተጠግተ የአፍንጫችሁ ጫፍ እስኪነካካ ድረስ ፊት ለፊት በመቆም ነው። እያንዳንዱ ሰው የግል ክልል ወይም ፐርሰናል ስፔስ አለው። አንድ ሰው ካልተፈቀደለት በቀር ወደዚህ ክልል ዘልቆ መግባት እንደ ብልግና፣ ድፍረትና ንቀት ይቆጠራል። በባህልም ቢሆን አንድ ወንድ ልጅ ሴት ልጅን እንዲህ ተጠግቶ መቆሙ ስነ ስርዓት የሌለው ወይም ሴትን የማያከብር ተብሎ ሊፈረጅ ይችላል። እሷን በቅጽበት ለምን እንዲህ ተጠጋኸኝ በሚል ድንጋጤ ልትቆጣ ትችላለች። ቢሆንም ሴቶች ይህንን ይወዱታል፣ ልባቸውን ዘወትር ይፈልገዋል። አብዛኛው ወንድ ሴት ልጅ ላለማስቀየም ወይም ባለጌ ላለመባል ይሳቀቃል። አንተ ግን ያንን የክልል ግድግዳ ሰብረ ስትገባ በማንም ሕግና ደንብ እንደማትገዛ በተግባር ታሳያታለህ። ይህ አልገዛም ባይነትና በራስ መታመን ለሴት ልጅ እጅግ ማራኪ ነው። በድንገት ወደ ግል ክልሏ ስትገባ አእምሮዋ አደጋ እንደመጣ ያስብና በደሟ ውስጥ አድሬናሊን ይረጫል። ይህ ሆርሞን የልብ ትርታን ይጨምራል፣ ትንፋሿን ያሳጥራል፣ ሰውነቷን ይሞቃል። በዚያ ቅጽበት የምትፈጥርባት ድንጋጤ በቀጥታ ወደ ስሜታዊ መሳሳብ ይቀየራል። ባሏ የሚደሰተው ያንን ከፍተኛ የሰውነት መነቃቃት ስለምታገኝ ነው። በጣም ተጠግተህ አይን አይኗን ስታያት ሳታውቀው አዳኝ ትመስላለህ። ሴት ልጅ ደግሞ በጥንታዊ ተፈጥሯ አዳኝና ኃይለኛ ወንድን ትመኛለች። ያንተ መጠጋት አንቺን ለመያዝ የማን ፈቃድ አያስፈልገኝም የሚል መልእክት ስላለው
በውስጧ ያለምንም ቅድመ ሁኔታ እንድትሸነፍ ያደርጋታል። ይህ ድርጊት ግንኙነቱን በአንድ እርምጃ ወደፊት ያራምደዋል። አንተ ስትጠጋት እሷ ካልሸሸች እንድትነካትና ይበልጥ እንድትቀርባት ፈቃድ እየሰጠች መሆኑን የምታረጋግጥበት ስልት ነው። ይህ መገፋፋት ደግሞ ግንኙነቱ ከልምምጥ ወጥቶ አስደሳች እንዲሆን ያደርገዋል። ሰባተኛ የጥሬነት መገለጫ። ይህ ድርጊት ራስን አሳምሮ ሽቶ ተቀብቶና ተኳኩሎ ከመቅረብ ይልቅ በሆነ አጋጣሚ ከከባድ ስራ ወይም እንቅስቃሴ በኋላ በላብ ጠረን፣ በቆሸሸ ልብስ ወይም ጸጉር እንደተንጨባረረ ባለበት ሁኔታ እሷን ድንገት አቅፈ ስስማት ነው። ንጽህና መጠበቅና ተኳኩሎ መታየት እንደ ትልቅ ስነ ስርዓት ይቆጠራል። በላብ ጠረን ወይም በቆሸሸ ልብስ ሴት ልጅ መቅረብ። በላብ ጠረንና በቆሸሸ ልብስ ሴት ልጅን ለመቅረብ መሞከር እንደ ብልግና፣ ንጽህና ማጓደልና እንደ ንቀት ሊታይ ይችላል። ታዲያ አንዳንድ ሴቶች ለምን ይህንን ይወዱታል? ሴት ልጅ በተፈጥሯ በወንድ ልጅ ፌርሞን ወይም የተፈጥሮ ጠረን ትሳባለች። ሽቶ ይህንን ጠረን ይደብቀዋል። አንተ በላብህና በጥሬ ማንነትህ ስትቀርባት አእምሯ ሳያውቀው ያንተን ከፍተኛ የወንድነት ሆርሞን ታነባለች። ይህ ደግሞ በውስጧ ከፍተኛ የመሳብ ስሜትንና መነቃቃትን ይፈጥራል። ልቧ የሚደሰተው ያንን እውነተኛ ወንድነትን ስታገኝ ነው። ሁል ጊዜ ተኳኩሎ የሚመጣ ወንድ ለማስመሰል የሚጥር ሊመስል ይችላል። አንተ ግን ባለህበት ሁኔታ መቅረብህ ለማንም ሰው ብዬ ማንነቴን አልቀይርም የሚል ጠንካራ በራስ መተማመንን ያሳያል። ይህ ደግሞ ይህ ወንድ በራሱ የማይሸማቀቅ ወንድ ነው የሚል እምነት በውስጧ ይፈጥራል። ሴቶች ደግሞ በአስቸጋሪ ሁኔታዎች ውስጥ አልፎ የሚመጣን የለፋንና ጉልበተኛ ወንድን በተፈጥሯቸው ያደንቃሉ። ያ በልብስ ላይ ያለ አቧራ ወይም ጠረን ያንተን ለፊነትና ጀግንነትን ይመሰክርላታል። እንዲሆነ መቅረብህ ካንቺ ምንም መደበቂያ አያስፈልገኝም የሚል መልእክት አለው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።